ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ታሪኩ የሚጀምረው ረጋ ያለ ውብ ጉዞ በማስመልከት ነው። የምትመለከቱት የመኪና ሹፌር ሚካኤል ይባላል። ከጎኑ የተቀመጠችው ደግሞ ሳራ ትባላለች። የሚሄዱት ደግሞ ወደ ሳራ አባት ቤት ነው። ምክንያቱም ደግሞ አባቷ ታሞ ነበር። ሁለቱም ዘና ብለው እያወሩና እየሳቁ ጉዞ ያደርጋሉ። ሆኖም በድንገት የሆነ ነገር ከመኪናው ስር እንዳለ አስተዋሉ። ሚካኤልም እጅግ ደነገጠ። መኪናውን ከመስመር ውጭ አቆመው በኋላ መኪናውን ቼክ ሲያደርገው ጎማው ላይም ሆነ ሁሉም ቦታ ላይ ችግር የሚባል ነገር የለም። ግራ ተጋብቶ ለሰራ ታዲያ የሆነ ነገር የተፈጠረ መስሎኝ ነበር። ሆኖም ሁሉም ነገር ሰላም ነው አላት። ወደ መኪናው ውስጥም በመግባት መጓዛቸውን ቀጠሉ። ሆኖም ከርቀት የሆነ ሰው እየተመለከታቸው ነበር። ልክ ሚካኤል መኪናውን መንዳት ሲጀምር ያልታወቀው ሰው መኪናውን መከተል ጀመረ። ከጊዜያት በኋላ ታዲያ መኪናው ከኋላቸው እየተከተላቸው መሆኑን በመስታወት ተመለከቱት። በጣም ፈጣን ነበር። መኪናው እንዲያልፍ መስመሩን ለቀቁለት። ሆኖም ግን መኪናው ለማለፍ ፈቃደኛ አይደለም። ልክ እንደ ጠላ ይከታተላቸዋል። ሚካኤልም ይህ ሰው መኪናውን እየነዳ ያለው አስቦበት ነው አላት። ሳራም በጣም ፈርታ አፍጥነው ትለዋለች። ሚካኤልም መኪናውን ቢያፈጥነውም ከኋላ ያለው መኪና ግን ፍጥነቱን ይጨምራል። ሚካኤል ታዲያ ቅርብ ወዳለ ነዳጅ ማደያ መኪናውን አቆመው። በዛ ቅጽበት ታዲያ መኪናው በፍጥነት አልፏቸው ሄደ። ሳራ ምናልባት ሕፃን መኪናውን እየነዳ ሊሆን ይችላል ስትለው፣ ሚካኤል ግን ፈጽሞ አይደለም፣ ይህ የስነ ልቦና ጨዋታ ነው አላት። ሊገለንም አስቦ ሊሆን ይችላል አለ። ሚካኤልም ወደ አባትሽ ደውለሽ ዘግይተሽ እንደምደርስ ንገሪው አላት። ሆኖም ኔትወርኩ ግን አይሰራም። ይህ የቆየ የጋዝ ማደያ ስልክ አይኖረውም ማለት። ወደ ትንሹ ሬስቶራንት ሄደውም ማርክ የተባለ አስተናጋጅ ሳቅ እያለ ተቀበላቸው። ሳራ ግን ሰዓት ማባከን የለብንም አለችው። ሚካኤልም አረ ምግብ ሳንበላማ አንንቀሳቀስም አላት። አክሎም ይህንን ሰርግ ብናዘገየው የተሻለ ሳይሆን አይቀርም አላት። ሳራ በጊዜው ዝምታን ነበር የመረጠችው። ኬሊም የተባለች አስተናጋጅ ምን ልታዘዝ አለቻቸው። ሚካኤልም 5 ደቂቃ ስጭኝ አለ። ኬሊ ትንሽ ሳንቲም ከጠረጴዛው ስታስቀምጥ እንዲህ ይህ ምንድን ነው አላት። ወደ ማሽኑ ይህንን ሳንቲም በማስገባት ሙዚቃ መስማት ትችላላችሁ አለቻቸው። ሳንቲሙንም ወደ ማሽኑ በማስገባት የሚወደውን ሙዚቃ ከፍቶ ዘና ይል ነበር። በዛ ቅጽበት ግን ተመሳሳይ መኪና ከሬስቶራንት ውጭ ቆሞ ነበረ። በጣም አስደንጋጭ ነበር። ምክንያቱም በመኪና ውስጥ ያለው ሙዚቃ ሚካኤል ከሚያዳምጠው ሙዚቃ ጋር ተመሳሳይ የሆነ ነበረ። ሳራም ለኬሊ አሁን የምንሰማው ሙዚቃ በመኪናው ውስጥ እየተሰማ ካለው ጋር ተመሳሳይ ነው አለቻት። ሚካኤል ግን ሙዚቃውን እያንጎራጎረ ሳለ ኬሊ ድምጹን አደነቀችለት። ቆየት ብላ ሳራ ስልክ ካላችሁ አስጠቅሙን አለች። ኬሊም ውይ በሬስቶራንቱ ስልክ የለም፣ ሆኖም ግን ውጪ አንድ ስልክ አለ፣ ከሰራ መጠቀም ትችላላችሁ አለቻት። ሳራም መሄድ አለብን፣ ረጅም መንገድ ይቀረናል አለችው። ምግባቸውን ቋጥረው ጉዞ ጀመሩ። በዚህ ሰዓት ግን ሳራ ነበረች መኪናውን የምትነዳው። ሆኖም ከሰዓታት በኋላ ተመሳሳይ ነገር በመኪናው ላይ ተከሰተ። የሆነ ነገር አለ። በዛ ሰዓት መኪናውን አቆመች። ሁለቱም ፍርሃት ይሰማቸው ነበር። ሚካኤል ወጥቻ አጣራለሁ አላት። ሳራ ግን እራት ወጣ፣ ምንም ነገር የለም፣ አይኔ በትኩረት መንገዱን እየተመለከተ ነው አለችው። ድጋሚ ወደ ተመሳሳይ ቦታ እየተጓዙ እንደሆነ ተረዱ። ሚካኤልም እንዴት ይሄ ሊሆን ይችላል አላት። ከኋላቸው ያንን ጥቁር መኪና ተመለከቱት። ቁልፉ የት ነው በማለት ከዚህ መሄድ አለብን አላት። ሳራ ተናዳ ወደ ጥቁሩ መኪና ተጉዛ በጩኸት አንተ ማነህ አለችው። ልክ መስኮቱን ስትከፍት ግን አስፈሪ የሆነና ጥርሱ ልክ እንደ እንስሳ የሆነ ሰው ተመለከተች። እየጮኸችም ወደ መኪናዋ ተጓዘች። ሚካኤል ምንድነው በመኪናው ውስጥ የተመለከትሽው አላት። እየተንቀጠቀጠችም ዝም አለችው። ሆኖም ከትንሽ ጊዜ በኋላ መኪናው ነዳጁን ጨረሰ። ሆኖም መኪናውን ወደፊት ከመንዳት ውጪ አማራጭ አልነበራቸውም ነበር። ዳግም የነዳጅ ማደያው ጋር ደረሱ። ሳራም መኪናውን አዙራ በነዳጅ ማደያው ጋር አቆመችው። ያ ጥቁር መኪና በፍጥነት አልፏቸው ሄደ። ወደ ሬስቶራንቱ ሄደው ሳራ ስልክ መጠቀም አለብኝ አለች። ኬሊም ትችያለሽ አለቻት። ሳራም ደውላ በመንገድ ላይ ተጠልፈናል አለች። አንድ ያልታወቀ ሰው በጥቁር መኪና ውስጥ እየተከታተልን ነው አለች። ሊገለንም ይፈልጋል ስትል ተናገረች። በመስመሩ ላይ ያለው ሰው ግን ለጥቂት ሰዓታት በዛ ቦታ ላይ ቆዩ፣ ከከተማዎች ስለሆናችሁ ጊዜ ወስዳ አላቸው። ሆኖም ግን ያ ሰው ፖሊስ አይደለም ነበር። ሲያወራ የነበረው የሬስቶራንቱ ባለቤት ጆን ነበረ። ጆን ታዲያ ምን ልርዳችሁ አላቸው። ሚካኤልም የሆነ ሰው እየተከታተለን ነው፣ ሊገለንም ይፈልጋል አለው። እዚህ ይመጣል እንዲህ አለው። ጆንም ተረጋጋ፣ የሆነ ሰው እየቀለደ ነው የሚሆነዋል። ሚካኤልም እጅግ ተናዱ፣ እጅግ አስጨናቂ ሁኔታ ላይ እንዳለ ነገረው። ጆን ውሻ ሲከተልህ ወይ ትሮጣለህ ወይም ትዋጋዋለህ አለው። ያንን ነው ማድረግ ያለብህ አለው። ከፈለጋችሁ ለአንድ ቀን እዚህ መቆየት ትችላላችሁ አለው። ውጪ ከምትሆንም እዚህ ይሻላችኋል አላቸው። ሚካኤልም ለምንድነው ግን እዚህ ተመልሰን የመጣ ነው አለው።
ጆንም ምናልባት መንገድ ስታችሁ ሊሆን ይችላል አለው። ብዙ ሰዎች ላይ ይከሰታል። ሳራም ፖሊስ ለመምጣት ጊዜ ስለሚወስድበት እዚህ መጠበቅ አለብን አለችው። ጆንም አዎ እዚህ መቆየት አለባችሁ አላቸው። ቁጭ ብለው እንዲጠብቁም አደረገ። ምንም አላስከፈላችሁም አላቸው። በዛሬው ቀን እንግዳ ናቸው አለ። ኬሊም ሜኑን አመጣች። ሳራ ግን ሳንቲም እንድትሰጣት ስትጠይቃት ኬሊ 1 ሳንቲም ብቻ ነው የምሰጣችሁ አለቻት። ከቅርባችሁ የተቀመጠች ረቢካ የተባለች ሰው ትርፍ ሳንቲም አለኝ በመኪና ውስጥ ነው አመጣላችኋለሁ አለቻቸው። ሆኖም ልትደውል ስትል ጆን አስቆማት። ወደ ውስጥ ክፍልም አስገባት። ከዛም ለሳራና ሚካኤል የሁልጊዜም ደንበኛችን ስትሆን አይምሯን ነካ ያደርጋታል አላቸው። ከዛም ሳንቲሙን ሰጣት። ሳንቲሙን በመጠቀም ወደ አባቷ ደወለች። ስልኩን ቢያነሳውም ድምፁ ግን አልሰማ ብሏት ነበር። የሚሰማት ድምፅ እየጠበቅኩሽ ነው ፍጠኝ የሚል ድምፅ ነበር። ወዲያውም ስልኩ ተቋረጠ። ከዛም ከሬስቶራንቱ በስተጀርባ መጥፎ ነገር ተከሰተ። ጆን ረቤካን ወደ ኋላው ክፍል ይዞ ገባ። ዝግጁ አይደለሁም ትለዋለች። እምቢ ምትይ ከሆነ ነገሮች ይከፋሉ ይላት ነበር። ሬቤካም እጅግ ፈርታ ነበር። እየመገብክ ያለው እኮ የማይጠግብ ፍጡር ነው ትሎ ነበር። ጆንም ወደ ክፍሉ በማስገባት በሩን ዘጋው። ሬቤካ በቤቱ ውስጥ ሆና ድምጿ ይሰማ ነበር። በሌላ በኩል ደግሞ ሳራና ሚካኤል እራታቸውን ጨረሱ። ማርክ የሚባል አስተናጋጅም ቀስ ብሎ ደረሰኙን አስቀምጦ ሄደ። ሚካኤል ደረሰኙን ሊያዩ ሲል ጆን ከቦታው መጣ። የዛሬውን ወጪም እኔ ነኝ የምሸፍነው አላቸው። በደረሰኙ ላይ ሚካኤል የሆነ ነገር ተመልክቷል። በትልቁ ሂዱ የሚል ጽሑፍ ተቀምጧል። ጆን ይህንን ስላወቀ በፍጥነት ወረቀቱን ጠቀለለው። ከደበቀውም በኋላ እመለሳለሁ አላቸው። ሳቅ እያለ ክፍላችሁ ዝግጁ ነው አላቸው። ሳራ ግን በውስጧ ጥርጣሬ አድሮባት ነበር። ሚካኤል ግን ሊያረጋጋት ሞከረ። ደክሞናል፣ ብዙ ማሰብ የለብንም አላት። ጆን ወደ ቦታው ተመልሶ ክፍላቸው ዝግጁ እንደሆነ ነገራቸው። ማርክም ጠርቶ ቁልፉን አመጣላቸው። ማርክ ታዲያ ለ2 ወይስ ለ3 ሰው ነው ማረፊያ የምትፈልጉ ሲላቸው ጆን በንዴት አንተ ደግሞ 3 ሰው ይታያል እንዲህ በፍጥነት ቁልፉን አምጣ ጅል ነገር ነው አለው። ጆንም ሁለቱንም ወደ አንድ ክፍል ወሰዳቸው። ክፍሉ እጅግ የሚጨንቅ ነው። ሁሉም ነገር እንግዳ ነው። ሳራ ታዲያ እስካሁን ግን ስለዚህ ጥቁሩ መኪና አልጠየቋችሁም ወይ አለችው። ጆን ታዲያ ራስሽን እያስጨነቅሽ ነው፣ ምንም ነገር የለም ሲል ነገራት። በዛ ጊዜ እጅግ ደንግጣ ነበር። ምክንያቱም ስሜን እንዴት ሊያውቅ ቻለ አለችው። ሚካኤል የሚናገረው ቃል አጠረው። ጆንም በሩን ሲቆልፈው የሚረብሽ ድምፅ ክፍል ውስጥ ይሰሙ ነበር። አንድ ሴት እያለቀሰች ሰሙ። ሁሉም ነገር እውነት ነው። ሳራ ለሚካኤል መሄድ አለብን አለችው። ጆንም ሊያስቆማቸው ሞከረ። እንዲህ ምን ሆናችሁ ነው? ወደ ክፍላችሁ ግቡ እንጂ አላቸው። ሆኖም አላዳመጡትም። ወደ ኋላ በመዞር መሯሯጥ ጀመሩ። በኋላ ከፍተው ወደ መኪናቸው ሄዱ። ወደ ኋላ ዞር ብለው ሳይመለከቱ ጉዟቸውን ጀመሩ። ጆንም እነዚህን ሰዎች ካመለጡን የሁላችንም ሕይወት አደጋ ውስጥ ይገባል አላቸው። ኬሊ ልንረዳቸው ይገባል አለች። ጆን ሁላችሁም ጥቅመ ቢስ ናችሁ አላቸው። በሌላ በኩል ሳራና ሚካኤል እጅግ ፈርቷል። ጊዜው እየመሸ ሄደ። ጆን እንዴት ነገሮችን ሊያውቅ ቻለ ይሉ ነበር። ታዲያ በድንገት ሳራ የሆነ ሰው ከርቀት ተመለከተች። ሳራም ይህ እኮ ጥቁሩ መኪና ውስጥ የተመለከትነው ሰው ነው አለችው። ሚካኤልም ዝም ብለሽ ወደፊት መንዳትሽን ቀጥይ፣ ምንም አይፈጠርም አላት። በሌላ በኩል ማርክ ክፍሉን በመክፈት ረቢካን ይዟት መጣ። ወደ ቆሻሻም ወረወራት፣ ምክንያቱም ሞታ ነበር። ሆኖም ማርክ በውስጡ ለምን ያህል ጊዜ ነው እንደዚህ አይነት መጥፎ ነገር እያደረግኩ ምኖረው እያለ ይጸጸት ነበር። ወደ ጆንም በመሄድ ይህንን ነገር ማቆም ይገባናል አሉ። ጆን ግን አላስጨረሰውም ነበር። የምናደርገው ሁሉ ስራችን ነው አለው። ማርክ ታዲያ አለቃ ይህንን እኮ ማቆም ትችላለህ አለው። ጆንም እነዚህን ሰዎች እኮ ቀድሞ ሞተዋል፣ አሁን ወደ ስራ ዝም ብለህ ተመለሰ። ድንገት የሳራ ስልክ ጠራ። አባቷ ነበር። ልክ ስታነሳው ግን ከፍተኛ ጩኸት ተሰማት። በመኪና ውስጥ ሬዲዮ ላይ ከሚሰማው ጋር ተመሳሳይ የሆነ ድምጽ ይሰማ ነበር። አሁንም እንደተለመደው መኪናቸውን መታው። ሳራ እየጮኸች አሁን መቆም የለብንም አለችው። ሚካኤልም መኪናውን አፈጠነው። አሁንም ጥቁር መኪና በኋላቸው ይከተላቸው ጀመር። የተለመደው የነዳጅ ማደያን ተመለከቱ። አሁን ግን መኪናውን አላቆሙትም ነበር። መኪናውን መንዳታቸውን ቀጠሉ። ጆን የትም ቢሄዱ ከኛ ያመልጡ የሚል ነበር። ሆኖም ማርክ ታያለህ የሆነ መንገድ ያገኛሉ አለ። ጥቁሩ መኪና ልክ እንደ ጥላ መከተሉን ቀጠለ። ጥቁሩ መኪናም ልክ እንደ ጥላ ይከተላቸው ነበር። ድንገት ሚካኤል ፍሬኑ ሲይዘው መኪናው አልፏቸው ሄደ። መኪናውም ተሽከርክሮ እንደምንም ብሎ ቆመ። ዳግም መኪናውን መንዳት ሲጀምሩ ጥቁሩ መኪና የለም። በቦታውም ለሰዓታት መኪናውን መንዳታቸውን ቀጠሉ። ሆኖም አዲስ ነገር መመልከት አልቻሉም ነበር። መንገድ ላይ የነበሩት ምልክቶች ተመሳሳይ ናቸው። ተመሳሳይ የሆነ ማለቂያ የሌለው መንገድ ነበር የምትመለከተው። ሚካኤል ታዲያ ለዘላለምን ብንጓዝ አዲስ ነገር አይፈጠርም ማለት። ሳራ እንዲህ ይህንን መንገድ እስከ ዘላለም ልንጓዘው ነው እንዲህ አለ። ሚካኤል ተመልከቺ፣ ነዳጅ ማደያው እስካሁን አልተመለከትነውም ማለት።
ጥቁሩ መኪናም አልተከተለንም፣ ምናልባትም ትክክለኛ መንገዳችንን ሳናገኝ አልቀረንም አላት። ሆኖ መኪናው ነዳጁን ጨረሰ። ሚካኤልም ተሰላችቶ ሳራ መኪናውን እንድትነዳ አደረገ። ትንሽ ጋደም እንዳለ ሳራ ከቆይታ በኋላ ቀስቅሳው የሆነ ችግር ተፈጥሯል፣ አሁንም ተመሳሳይ መንገድ እየተመለከትኩት ነው ያለሁት አለችው። ነዳጅ ማደያውና ጥቁር መኪና ባይኖሩ መንገዱን ግን እየተደጋገመ ነው አለችው። ሚካኤልም የሆነ ቀለበት ውስጥ አስገብቶን ነው አላት። በየቦታው እንደዚህ አይነት ወጥመድ አዘጋጅቷል፣ ከአስፓልቱ ወጥተን በእግራችን ወደ በረሃው መጓዝ አለብን አላት። ሳራ እያመነታች እንዲህ በበረሃ ውስጥ እኮ ምን እንዳለ አናውቅም አለችው። ሚካኤል ግን እጇን ይዞ እመኝኝ አላት። መኪናቸውንም ጥለው በእግር መጓዝ ጀመሩ። በሌላ በኩል ደግሞ በሬስቶራንት ውስጥ ኬሊ ለማርክ እነዚህን ሰዎች ልንረዳቸው ይገባል አለችው። ሳራ እኮ ነፍሰ ጡር ነች አለችው። ሆኖም ማርክ ልረዳቸው ሞክሬ ነበር፣ ምንም ነገር አልተቀየረም አላት። ሳራና ሚካኤል ወደ በረሃው መሃል ክፍል በእግራቸው አመሩ። በጣም እየሞቀ መጣ። ረጅም ጉዞ ካደረጉ በኋላ የተገለበጠ መኪና ተመለከቱ። ቀረብ ብለው ሲመለከቱ የራሳቸው መኪና ነው። እጅግ ደንግጠው ማልቀስ ጀመሩ። የገባቸው ነገር ደግሞ በዚህ ቀለበት ውስጥ መሞታቸው እንደማይቀር ነው። በድንገት የሆነ ሰው ከኋላቸው ተመለከቱ። ከዚህ በፊት የተመለከቱት ሰው ነበር። ማይክልም በመጮህ ወደ ሰውየው ተጠጋ። ሁለቱም አንድ ላይ በመሆንም በበረሃው መሯሯጥ ጀመሩ። ሆኖም ሰውየው መኪናውን አስነስቶ ይከተላቸው ጀመር። በአስገራሚ ሁኔታ የራሳቸውን መኪና ዳግም አገኙት። መኪናው ግን ጭረት እንኳን የለበትም ነበር። በፍጥነት ወደ መኪናው አስገብተው መንዳት ጀመሩ። በድንገት አሁንም ያ ጥቁር መኪና ይከተላቸው ጀመር። ነዳጅ ማደያውንም ይመለከቱታል። መጓዛቸውን ቀጠሉ። ሆኖ አሁን ቀለበቱ እያነሰ መጣ። በትንሽ ጊዜ ውስጥ ነበር ያንን ቦታ በድጋሚ የሚመለከቱት። የሚካኤል ሁኔታ እየከፋ መጣ። አይኑን መግለጥ እንኳን ከበደው። ለመተንፈስ የሚቸገር ጀመር። ሳራ አማራጭ ስለሌላት በነዳጅ ማደያው ዳግም መኪናውን አቆመች። ጥቁሩ መኪና አለ። ወደ ሬስቶራንቱ አስገብታ አንድ ወንበር ላይ አሳረፈችው። ወደ ኬሊ በመሄድም ጆን የት እንዳለ ጠየቀቻት። ኬሊም ውጭ እየጠበቀች ነው አለቻት። ወደ ውጭ ስትወጣ የአስፈሪ ሰው በቦታው ነበረ። ሳራም ምንድነው እየሆነ ያለው አለችው። አሁን እውነታውን ማወቅ አለብሽ፣ ይህ ቦታ በእኔና ባንቺ ዓለም ያለ ቦታ ነው አላት። ሳራ እጅግ ደነገጠች። ምን ማለት ነው? ሞተናል ማለት ነው እንዲህ አለችው። ጆን አንቺና ሚካኤል ከፍተኛ አደጋ ገጥሟቸዋል፣ ያንን ነገር ደግሞ ለእውነተኛው ዓለም እየዋሻችሁ ነው አላት። በአካል ከኔ ጋር አብራችሁ አይደላችሁም፣ ከፍተኛ አደጋ ገጥሟቸዋል አላት። ይህ ቦታ ደግሞ በሞትና ሕይወት መካከል ያለ ቦታ ነው አላት። ሳራ እየተንቀጠቀጠች በቃ ልንሞት ነው አለችው። ጆን ቀስ ብሎ ሁሉም ሰው እኮ አንድ ቀን ይሞታል አላት። እኛ የመጨረሻው ጊዜያቸውን ሰላማዊ ማድረግ ነው አላት። የሚወዱትን ምግብ እንሰጣለን፣ የሚወዱትን መጠጥ እንሰጣለን አላት። በአጠቃላይ ነፍሳቸው ረፍት እንድታገኝ እናደርጋለን አላት። እሺ ስለዚህ ሰው ልትነግረኝ ትችላለህ አላት። ስሙ ፌሪማን ይባላል። በሞትና በሕይወት መካከል ያለን ነፍስ ይወስዳል አላት። የሳራ ዓይን በእንባ ተሞላ። ሆኖም ጆን አሁንም ተስፋ አለ አላት። ሙሉ ለሙሉ አልሞትሽም ሲልም ነገራት። እያለቀሰች ለሚካኤል ሁሉንም ነገር ለመፋለም ዝግጁ ነኝ አለችው። ጆን ታዲያ ስለ ሚካኤል ብቻ ሳይሆን በውስጥሽ ስላለው ልጅም ጭምር እያወራ ያለሁት አላት። በዛን ጊዜ ሚካኤል ራሱን አወቀ። ሚካኤልም ሞቻለሁ እንዲህ አላት ኬሊን። በእርግጥ አልሞትክም ግን እየሞትክ ነው አለችው። ጆን ታዲያ የፌሪማን ዓላማ የሞቱ ሰዎችን ነፍስ መውሰድ ነው አላት። በዛሬው ዕለት ሁለታችሁም መሞት ነበረባችሁ፣ ሆኖም በውስጥሽ ያለው ልጅ ግን ጊዜያዊ አይደለም አላት። በልጃችሁ ምክንያት የሆነ እድል ሊሰጣቸው ይችላል ሲል ተናገረ። ከዛ ማርክ በቦታው በመድረስ ጆንን የመኪናውን ቁልፍ ስጠኝ አለው። ጆንም የሳራን መኪና ቁልፍ ሰጠ። ፌሪማኑ ይህንን ሲመለከት እጅግ ተበሳጭቶ ነበረ። ጆን ታዲያ ወደ አለቃቸው በመደወል እንዲሞቱ አልፈቅድም፣ ሳራ ነፍስ ትወስድ፣ አለቃቸውም ትክክል ነው ብለ የምታምነውን ነገር አድርጋለሁ። ማርክ ወደ መኪናው ገብቶ በፍጥነት ይነዳ ጀመር። ፌሪማንም ያመነው ማርክና ሳራ ሚካኤልን ያድናቸዋል ብሎ ነው። ስለዚህ ይከተለው ጀመር። በቀጥታ እየነዳ ድንገት መኪናው ፍጥነት ላይ እያለ ላዞረው። ፌሪማን ሳራና ሚካኤል እንደማያመልጡት ያውቃል። ስለዚህ ሊያስቆሙ የሚችለው ሁለቱን መኪና በማጋጨት እንደሆነ ነው። ልክ መኪናዎቹ ሲጋጩ ሚካኤል አይኑን ገለጠ። ሁለቱ ከተጋጨው መኪና ጎን ነፍሳቸውን አወቁ። ከአደጋው በኋላ ነበር በወጥመድ ውስጥ የገቡት። ሕይወታቸው በሞትና በሕይወት መካከል ነበረች። ለመትረፋቸው ምክንያት ደግሞ በሳራ ውስጥ የነበረው ልጅ ነው። እንዲህ አይነት የፊልም ታሪክ እንዲደርሳችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ።